ተመልካቾቻችን አሁን የሚገኘው ከቦሌ መስመር እንዲሁም ከመገናኛ መስመር ወደ ሜክሲኮ የሚወስደው መንገድ ላይ ነው የሚገኘው። እንግዲህ እንደምትመለከቱት አሁን የሚገኝበት ሰዓት ሰዎች እንግዲህ ከስራ አካባቢያቸው የሚወጡበት ወደ ቤታቸው የሚገቡበት ነውና በርካታ ሰዎች በዚህ ተጉዘው እንግዲህ ወደ ቤታቸው እየሄዱ ነው የሚገኙት። አየሩ ደስ ይላል። እንግዲህ መንገዱ ምቹ ነው። የሚያጨናንቅ ነገር የለም። ከየት ነው እየመጣችሁ ያላችሁት? ከቢሮ ከስራ እየወጣን። የት አካባቢ ነው የምትሰሩት? ቦሌ አካባቢ ነው የምሰራው፣ ደንበል ጋ። ስለዚህ ከደንበል ጀምሮ እዚህ ድረስ ነው ወክ ያደረጋችሁት ማለት ነው? ሁሌ ልምድ አላችሁ ወክ ማድረግ? ያው እኛ በብዛት ሙሉ ቀን ቁጭ ብለን ነው የምንውለው ቢሮ ውስጥና በዚህ ሰዓት መንቀሳቀስ ወደ ቤት ስንመለስ አሪፍ ኤክሰርሳይዝ ነው የሚሆነው ቁጭ ብለን ስለምንውል። ድሮ አሁን መንገዶችም ጠባብ ስለነበሩ መጨናነቅ ይኖራል፣ ግፊያውንም ትፈሪያለሽ። እንደዛ ነገር ስላለ ወክ የማድረግ ልምድም አልነበረንም። ግን አሁን መንገዱም ሰፊ ነው፣ አየሩም ደስ ስለሚል ፕላስ ደግሞ ስለሚያምረው ማታ ማታ እሱ ለመሄዱ ራሱ ይጋብዛል። አንዱ ወክ ለማድረግ ራሱ ምክንያቱ መንገዱ ነው የሚሆነው። በነፃነት ወክ ማድረግ ትችላለሽ። ሲቀጥል መንገዱም ያምራል። እያየሽ መሄድ ራሱ ማብራቱ ምንም ያነሳሳሻልና እሱን እያየን ወክ እያደረግን መሄድ ራሱ ደስ ይላል። መንገዱም አንዱ ፋክተር ነው፣ ምንም ጥያቄ የለውም። አሁን ላይ ያው የመኪናው ዋጋም ውድም ስለሆነ በታክሲ አጭር ርቀቶችን በታክሲ ከመሄድ በእግር መንቀሳቀሱ አንደኛ አየሩም ደስ ስለሚል አሪፍ ይመስለኛል። ለጤናም ደግሞ ጠቀሜታ አለው። መንገዱ እንዴት አገኘኸው? አሪፍ ነው መንገዱ አሪፍ ነው። በተለይ ወደ ቦሌ መንገድ ያለው የሳይክል መንገድ ምቹ ነው። ለፍጥነታችን በጣም አሪፍ ነው። ከበፊቱ የተሻለ ፍጥነት ላይ እንደርሳለን። ምክንያቱም መንገዱ ተስተካክሎናል። መንገድ ዘጋጋብን አንልም። ዝም ብለን በራሳችን መንገድ እየፈጠንን እንሄዳለን። አሁን ትራንስፖርት አጫጭር መንገድ የሚጠቀም ከሆነ ሳይክል ገዝተው ትራንስፖርት ከሚያወጡም ከሰልፍም ከምኑ ትራንስፖርት ከሚጠቀሙ ሳይክል የሚጠቀሙ አሪፍ ነው። በዛው ጤናቸውን ይጠብቃሉ። መንገዱ በጣም ቆንጆ ነው። በጣም ሴፍቲ ያለው ለኛ በጣም ክፍት ነው። ለመሄድም ይመቻል። በጣም ደስ ይላል። ይሄን ቢጠቀሙ አንድ ስራ ቦታ ለመሄድ ምናምን ይሄን ቢጠቀሙ ስፖርት ነው። እንግዲህ በርካታ ሰዎች ከስራ ወጥተው አሁን ወደ ቤታቸው የሚያመሩበት ወደ አመሻሽ እየተጠጋ ነው የሚገኘው ሰዓቱ። ያው እግር መንገድ ለጤና ያለውን ጠቀሜታ አልነግራችሁም። ለማንኛውም ግን እኔ መንገዴን ወደ ሜክሲኮ አድርጌያለሁኝ። ተከታተሉኝ። አሁን እንደዚህ የሳይክል መንገድ መሰራቱ ምናምን አሪፍ ነው። ከመኪና ጋር ምናምን እኩል ከምንሄድ ትራንስፖርት ከመጠበቅ በተለይ ይሻላል። ለማቆራረጥ ነው ቅርብ መንገዶቹ ምናምን ቦሌ ከስታዲየም ቦሌ ምናምን ይመቻል። አሪፍ የኮሪደር ልማቱ አሪፍ ነው። ለምሳሌ እኛ ሰፈር እዚህ ወደ ሜክሲኮ መኪና ምናምን ይዘን ስንሄድ መሬቱ ጠጠር ምናምን ነበር ድሮ ማለት ይዘናል እንወድቃለን ምናምን። አሁን ግን ለጥ ያለ ነው፣ በስትክክል ተስተካክሎ መኪና ይዘሽ መሄድ ትችያለሽ፣ በሳይክል መንገድም መሄድ ትችያለሽ እንጆይ እያደረግሽ ማለት ነው። የኮሪደር ልማት ውበቱ መንገዱ ብቻ አይደለም። በመንገድ ዳርቻ ላይ ያሉት የተዋቡ እንደዚህ አይነት መናፈሻዎች ናቸው። ሰዎች እንግዲህ አረፍ ማለት ቢፈልጉ፣ መጽሐፍ ማንበብ ቢፈልጉ፣ መመገብ ቢፈልጉ እንደዚህ አይነት የመዝናኛ ቦታዎች በተለይ የኮሪደር ልማቱ ባለባቸው አካባቢዎች በስፋት ይገኛሉ። እኔም እንግዲህ ሜክሲኮ ደርሻለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት እዚህ ተገኛችሁ ዛሬ? ዛሬ ያው ልንዝናና ነው፣ መናፈሻ ነው። አየሩ ደስ ስለሚል ያው ሻይ ምናምን ጠጣ ብለና። እንዴት ነው ብዙ ጊዜ መምጣት ልምድ አለሽ አንቺ? አዎ እመጣለሁ። እዚህ ጋር ልጆቼንም እያስኩኝ እመጣለሁ። እማዬ ደግሞ እዚህ መጣ ነበርና ከክፍለ ሀገር ነው የመጣችው። በዛውም ኮሪደር ልማቱንም ብዬ እያዝናናኋት ነው። ተጨራሸሩ ብላ የዛኝ ወጣች። እንዴት አገኙት? በጣም ደስ ይላል። እንዴት አገኙት? እንግዲህ አዲስ አበባ ተቀይራለች አሁን በጣም ተቀይሮ ደስ ይላል። ለእኛም ደግሞ ብዙ እድል ነው የፈጠረልን እንደዚህ ወተን ለመዝናናት። ደግሞ ያውም ኪስን በማይጎዳ ነገር ነው ተዝናንተሽ የምትገቢና በየኮሪደር ልማቱ ደግሞ ያውም የእኛን አቅም ያመጣጠረ ነገር ነው ስትጠቀሚምና ኪስም የማይጎዳ ነገር ሆኖ በውሃውም እየተዝናናን ጥሩ አየር እየተነፈስን እና ጥሩ ጥቅም ይዞልን ነው የመጣ።
በጣም ደስተኞች ነን። ተመልካቾች ቅኝቴ አላበቃም፣ አብራችሁ ቆዩ። ደህና ደሩ። እሺ ተመልካቾች ወደ ጀርመን አደባባይ የሚወስደው የተዋበው ኮሪደር ላይ ነው የምገኘው። ሰዎች አሁንም እንቅስቃሴያቸው አልተገታም። በመንገድ ዳር ላይ የሚገኙ ወንበሮች ላይም ተቀምጠው ሲያወሩ ተመልክቻለሁ። እንግዲህ መዲናችን አዲስ አበባ በተለይ ወደ ግሪን ሞቢሊቲ የምታደርገውን ጉዞ ዛሬ እንግዲህ በጥቂቱም ቢሆን ያስቃኘዋችሁ ነገር ትርጉም ይሰጣል ብዬ አስባለሁ። ሰዎች እንግዲህ ከእግር እንቅስቃሴ ባለፈ የተለያዩ መንገዶችን እየተጠቀሙ ከስራ ወደ ቤት ከቤት ወደ ስራ እየተመላለሱ ነው የሚገኙ። ለማንኛውም እንግዲህ የዛሬ ቅኝት ይህንን ይመስል ነበረ። በሰላም ቆዩ።